This guy is waiting in this room where all guys in room too much problem. All guys, this WhatsApp is not okay. አሁንኛ እናት ባንክ አቃታለሽ ይገናል እሷን ላይ ወጥቼ ሳላይ ለካ ኒውት አድርጌዋለሁኝ። ለእኛ ነክቼው ነው እንዴ? እናት ባንክ መጣልሻለች። እናት ጓደኞች ልጅሽ እንደተያዘ ነግረሻቸዋል? ያውቃሉ። ሙሉ ቤት ተጨንቆ ነው ያለው። ያውቃሉ። ያውቃሉ። ዛሬ እኮ ዛሬ ላይ በቃ ሳራ እኔ ልጄ ናት እንጂ በቃ አሁን እሱን አሁን በቃ መቼ አይቻልም ነው በቃ ሬሳዬን ትጭኑታላችሁ። ሳርዬ አሁን ሬሳ ምን አመጣው? ማሪ አትረጋጊም እንደ አንቺ ወይ እናስወጣ አይደለም። እሺ ሳርዬ ምን መሰለሽ አሁን ይሄ መሄድ የሚባለው ነገር መቼም እንደራሳችን ስናስበው የምታስተውይ ይመስለኛል። ያልኩሽን አሁን ኢትዮጵያ ብገባ ይሄንንም ካርታ አያስይዝልኝም በእርግጠኝነት ነው። አዎ እሺ። ግን ለጊዜው የሆነ ተወሰነ ገንዘብ ከሰጠዋቸው ከዚሁ የሆነ ልጄ ትንሽ ተንፈስ ያደርጉታል። ከዛ በኋላ ደግሞ ያለው እንትን እላለሁኝ። እሱንም እየተለማመጥኩኝ ችግሩ ሊቢያ ሙሉ ገንዘብ ካልሆነ መቼም ተንፈስ ታገስ የሚያደርግ የለም። የተቆራረጠ ገንዘብ እንትን አይልም። አንቺ ደግሞ የተቆራረጠ ገንዘብም ቢሆን ችግር የለም ነው የምትይው አይደል? እኔ እለምናቸዋለሁ። እስካሁንም ለምኛቸው እንዳትመጡብኝ ብዬ እንደው በምታምኑት ብዬ እንደዚህ አልቅሼ ለምኛቸው። አረ እንደዛ የሚባል ሊቢያ እንደዛ ዘን የሚባል ነገር የላቸውም ሲጀመር ሙሉ ነው ገንዘቡ ላይ ሳይሆን የሆነ ልባቸው ይራራ። ስለዚህ ለአንቺ ልጅ ያዙት ልጆች የዋህ ናቸው ማለት ነው። በዚያ አይደለም እንደዛ እያልኩ አይደለም ማለት አንቺ ለምነሻቸው ስሜትሽን ራሱ ማዳመጥ እኮ አሁን እኔ ምን አክል እናንተ ጋር ትንፍስ እንዳልኩኝ እኔ ነኝ የማውቀው። እውነት ግን የዚህን አክል ስሜቴ ብሏል ስላዳመጡኝ ነው እንጂ ጥሩ የሚያዳምጡሽ ነገር ካላቸው ጥሩ። ያው እኛ ስላየን ስለደረሰብን ግን አዘንም አረሬታም የላቸውም። ጋይስ ገብታችሁ ስጡኝና ጥሩ ናቸው። ወደሩ አይቻልም አክስቴ። ጥሩ ነገር የሚባል ነገር የለም ሊቢያ ውስጥ የለም። ትለምናቸው እንዴ ጥሩ ሰው ናቸው እኮ አለች። ሊቢያ ውስጥ ጥሩ ሰው የለም። የሚባል ነገር የለም። እውነቱን ልንገርሽ አዳምጠውኛል። እናንተ እንዳዳመጣችሁኝ አንዳንዴም እግዚአብሔር እኮ ሲያዝልሽ የሰውን ሆድ ያራራልሻል። እውነቴን ነው የምልሽ። ያ ነገር ነው መሰለኝ። ግን አዳምጠውኛል። እውነት እሱ ልጄንም አናግረውኛል። እንካ አናግራት ብለው ሰጥተውልኝ ማለት ነገ አንደበቴ ነች የምትያዘው። ዋሽ አልፈልግም። ግቶብሻል ማሬ። ኢትዮጵያ ውስጥ እንደሆነ ታግቷል። አው ይራራሉ። ኢትዮጵያ የሚያግቱት ኢትዮጵያዎች ናቸው እኮ። ኢትዮጵያ ውስጥ ነው ያለው ልጁ አይደለም፣ ሊቢያ ነው ልጁ ያለው ሊቢያ ነው። ግን የያዙት ኢትዮጵያኖች ናቸው። እንደው እናት ካለህ ብየው ነው እናት ካለህ በእናትህ ካለው ልጄን አትምታብኝ ብዬ አዳምጠውኛል። መተውታል ግን አዳምጠውኛል። ይሄን ነገር አልክድም። ምን አክል እዚህ ጋር እንኳን ትንፍስ እንዳልኩ ነው የማውቀው። 3 ቀኔ ነው ዛሬ ምግብ ከበላው ማለት በምን አንተ እርግጠኛ ነሽ? ለምሳሌ 100,000 ቢሰጣችሁ ልጅሽን ወይስ ደረሰው እግዚአብሔር ነው። መንገድም እንዳለው ሊሞትብኝ ይችላል። እኔ ልሞት እችላለሁ ብሎ ነው የወጣዋሉ ወንድሙ አላለ ሞጆሳ የምታለቅሰው የሚያቀኝ ሰው እንኳን አይገባም። ምናለ ቢስኩላችሁ ተገጋርን እኮ የሚያቅሽ ሰው የለም። በጣም ከቅድም ጀምራ እኮ ነው የምታለቅሰው። ታሉ ሞጆ ብዬ እስካልነሽ እየነገርኩ ምናለ ገብተው እንኳን ቢጽፉ እሄድላት ነበረ ግን አቡዳቢ አይደለም አጅማ
እናት ሂዳለች። አሁን እናት አይዞሽ ምናምን ልትላት ሂዳለች። እሷ በጣም እያለቀሰች ታውቀኛለች እኮ አቅሻለሁ አለች። ካሊዲያ ነኝ። በአንድ ነገር ነው የምንስማማው። ዋልበት እኮ ማሪ ኤልሳ። አንቺ ተረጋጊ እባክሽ፣ ተረጋጊ እባክሽ፣ ተረጋጊ። አይ ግን አንድ የሚያቀኝ ሰው እንኳን አይጽፍም። ኧረ ምን ያረጋሉ? ታያቸው የሚያውቁሽ ምን ይሰሩልሻል ውዴ? በቃ ታያቸው። ተረጋጊ ማሪ ተረጋጊ እባክሽ። ወደ ራስሽ ሞጆ ቁጥር 1 በሩ ጋር እሺ ተረጋጊ። ከፈለግሽ ልካለው ልጄ የልጄን ፎቶ ልካለው ከፈለግሽ። እሺ ኤልሳ ተረጋጊ። እሺ ተረጋጊ። በጣም እያለቀሽ ነው። ተረጋጊ። እንዴት ጋገባው? 3 ቀን ሆነኝ እኮ። እሺ ተረጋጊ። እሺ ሳሪ 500 ሺህ ብር ወንድምሽ እዚህ ከሆንኩኝ አስይዞ ምንም አድርጎ ብቻ እኔ አውረዋለሁኝ። ጥሩ አውሪውና 500 ሺህ ብር ያዘጋጅልኝ። መጀመሪያ 5 ሺህ ብር ስጫቸው ለነሱ። እሺ አዳምጪ። ወደ መፍትሄው 500 ብር ስጪ። እሱ የሚሰጥሽ ደግሞ አይፈጥንልኝማ ሳራ። ወደዛ ወደዚህ ሲሉ አይፈጥንልኝም። ጊዜ ይፈጃል። እሱ ራሱ አይፈጅም። ምንድን ነው ያልሽው ቅድም? ይሰጠናል እኮ። አዎ ይሰጣሉ እኮ፣ መስጠት ይሰጣሉ፣ ግን የሆነ ፕሮሰስ ይኖረዋል ውዴ። ስለዚህ የሚፈጥነው የኛ ነው። የኛ ይቅደም፣ የኛ ይሻልሻል፣ የኛ ይቅደም። እንደዛ ቢሆንልኝ ልጄንም አይመቱትም። ኦኬ ገባሽ? እኔ ከፈለግሽ መረጃ፣ በእርግጥ ገንዘብ መስጠት አስቸጋሪ ነው በአሁን ሰዓት ላይ። እውነት ነው ሌባ በዝቷል። ግን እኔ በምን አይነት መንገድ በፈለግሽው መንገድ ጠይቂ፣ መረጃ፣ እውነተኛ መረጃ ሰጥሻለሁ። በፈለግሽው ጠይቁኝ እኮ والله ሀቢቴ እኔ መረጃ የምፈልገው ማለት ነው አንቺ ምን ያህል አስተማማኝ ነሽ ማለት ከነዚህ ሰዎች እኔ ልጅ እንዳይመጡልኝ ወይም የሆነ ጥሩ ሰዎች ናቸው ምናምን እሱን መረጃ ያልኩት እንደዛ ያልኩትና እመብርሃን እኮ ምንም አይሳናትም። ሆዴን ይዤ ነው ሆዳቸውን አራሪልኝ እያልኩ እሱን ሆድሽን ተይው ሀቢቢ። ሰዎቹ አይደለም ነው በመቤቴ ደህና ያቆመችውን ተረጋግተሽ እግዚአብሔር ነው ያራራልኝ። አለኝ ልካለው አሰሚን እዚህ ጋር አሰሚን እስኪ ስትለምኛቸው እሺ ሲሉሽ ምናምን እንዴት አድርጌ ላውጣው? ትንሽ ስልኬ ያስቸግራል። ቆይ ማትጠቀሚበት ከሆነ ማሰማት ትችያለሽ። ስትለምኛቸው እዚህ ላይ ነው ድምፁ ምናምን አሰሚን እኮ እዚህ ደረጃ ላይ ተጠራቸውና አሰሚን ያለው መረጃ ቆይ ማሬ አንቺ ትግርት ምን ታውቂያለሽ? እኛ ብር ይከማች እኔ በቃ እዚህ ያላችሁ ስጡኝና ትንሽ ተንፈስ ይበል ልጄ። እንዳሁኑ እኔ አሁንም ለምናቸዋለሁ፣ አልቅሽ ለምናለሁ። አንዳንዴ እኮ እግዚአብሔር ሆድ ያራራል። አራርተውልኝ ነው፣ እውነት ራርተውልኝ ነው። ባዶ ስለሆንኩ ራርተውልኝ። አሁን እንደዚህ ስትይ ትረጋጊያለሽ። ተረጋጊ ማሪ፣ ተረጋጊ እኮ ተረጋጊ። እሺ ሳሪዬ፣ እሺ የኛ ብር ይቅደም አልሽ አንቺ ያንቺ 500 ሺህ ብር ወንድምሽ የሚበደረው ይጓተታል። የኛ ግን አይጓተትም። ይቅደም አልሽ ታሪ። ለምን ትስቃለ? እናንተ ናችሁ። አንደኛ እሷ እያለቀሰች ነው። ታው ስላችሁ አሰሙኝ። ታሜ እንደገና ሌላ ሊያስለቅስብን ነው እንትን የሚለው። መጀመሪያ ትረጋጋ። ጥሩሽ አላለቅስም ውዴ። እሺ አላለቅስም። እሺ ዘቢረጋ አላለቅስም። እሺ ይኸው አዳምጥሻለሁ። አዎ አሁን እኛ ግን ቅድም የተስማማ ነው በዚህ አይደለም። በተስማማ ነው በዚህ አይደለም። አገር እንዲሄድ ነው አይደለም። አገር ቀርተሻል። ነገር ግን አንቺ ያንን ነገር ተይዞ ያ ነገር ያ ብር ያ እንትን ተይዞ የተረፈው ላይ እኛ ልንጨምር ነው። አትተስማማ? አዎ እሺ። አሁን ጊዜ ልለምናቸው ሳሪ ጊዜ ለእኛ ለምን ያንን አይደለም
አዎ ለዛኛው ብር ነው። አዎ ውዴ 500 እዛ ለምዘል እሺ አዎ እሺ አሳይሻለሁኝ። እሺ እግዚአብሔር አስይስ አፎዱን ያራራልኝ። እሺ አሁን ማታ ደውዬ ማለት ነው ስልክ ቁጥራቸውን ደውለሽ ማግኘት ትችላለሽ እንደ እነሱን እናት የማንን የደላሎቹ 24 ሰዓት ኦንላይን ናቸው። የሚገርምሽ ነገር እኔ ምን በደወልሽ ሰዓት ታገኛቸዋለሽ ማለት ነው። 24 ሰዓት አዎ 24 ሰዓት ትንሽ ተሳስተሽ እነዚህ ደግሞ ለየት ያሉ ደላሎች ናቸው። ሌሎቹ ደግሞ አይገኙም። እሺ አሁን ታስቢን ማግኘት ነበር። አንቺ 500 ሺህ ብር ስጪ፣ 500 ሺህ ብር አስገቢ። ከዛ በኋላ እማ ውዴ እንትን የምትይው ነገር አለ። ምናልባት ያልባነንኩት ነገር እኔ ይሄም ጥሩ ነው እኮ ያልባነንኩት ነገር ካለ እርግጥ ነው 24 ሰዓት ነው ያሉት። ምናልባት ይሄ 24 ሰዓት መሆናቸው ራሱ እነሱ ላይ ሆኑ ይችላሉ። ይሄ ለኔ እንትን እኮ የሆነ መልእክት ነገር 24 ሰዓት ነው ጊዜ የሰጡት አይደል? ጊዜ አይደለም ኦንላይን ላይ 24 ሰዓት አሉ። ስልክ የሚያነሱ አሉ ኦንላይን ላይ ኮል ሴንተር አላቸው እነሱ የሆነ አሁን ምን እውነት ነው እንደ እንትን አሁን ትንሽ የሆነ ነገር እንደ ላላዎች አይገኙም። እነዚህ ግን 24 ሰዓት ናቸው ያሉት። እውነቱን ነው። እኔ አሁን ተሳስቼ ራሱ ከነካሁት ወዲያው ይደውላሉ። እስኪ ደውላችሁ 24 ሰዓት አሉ። የሆነ ነገር ኦኬ እኛ ስልካቸውንና ሪፖርት ማድረግ እንፈልጋለን። በስልካቸው ትራክ አድርገው ይይዟቸዋል። ሳሪ ደላላ የሊቢያ ደላላ ጭራሽ 24 ሰዓት አይደለም በደወልሽ ሰዓት አታገኛቸውም እንዴ? እነዚህኞቹ የሊቢያ አይደለም ማለት ነው። እዛው አዲስ አበባ ይሆናል። ሳሪዬ ራሳቸው ቀጠሮ ሰጥተው ነው የሚደውሉት። ሰኒ አያነሱም። እንትን በሌላ ሞባይል እያወራኋቸው ልቅዳና ወደ እናንተ አለኝ። ሌላም አለኝ ልቅዳና ምን አለሽ እነሱ ጋር ሌላ ቮይስ አለኝ። ቮይስ ላይቭ ከዚህ በፊት ሪፖርት ያደረግሽው አለ? ከዚህ በፊት ያደረግሽው አለ? አዎ ከኢትዮጵያም ተልኮልኛል። እዚሁ ሆንሽ እዚሁ ያለሽ ክፈቺው። ወይም ልወጣ ሆናል። ስልካችሁ ልኝ ላክልኝ። አሁን ስፒከር ከፍቺ ነው የምደውልላችሁ። በቪዲዮ አውርተሽው ታውቂያለሽ ልጅሽን? እኔ አላወራሁትም። ትላንትና ግን አዲስ አበባ ደውለው እየገረፉ አሳዩዋቸው። ከዛ ቅድምም ብዬሻለሁ በጣም እየገረፉት። ከዛ አክስቱ ነበረች ኤልሳ፣ እኔ ከዚህ በኋላ ማየት አልፈልግም፣ እንደዚህ አይነት ነገር ማየት ስለማልፈልግ አልፈልግም፣ ራስሽ እዛው አናግሪያቸው ስትለኝ እኔም ትንሽ ፍርሃት ያዘኝ። ለምን እናቱ ዱባይ ነች በሚለው ብዙ ገንዘብ ይጠይቁኝ ይሆን ብዬ ፈራሁኝ። ገባሽ? ግን ደወልኩኝ። እኔ ነኝ እናት ነኝ፣ እኔ ነኝ መከታተል ያለብኝ። ደወልኩኝ። ስደውል እዛ መጀመሪያ ጽፈውላቸዋል። አክስቱ ምን ብለው ጽፈዋል? 8500 ዶላር ነው የጠየቋቸው እዛ ኢትዮጵያ ላይ። ግን እኔ የፈራሁት ብር ይጨምሩብኛል ብዬ ነበረ። ሳናግራቸው ያንኑ ብር ነው ያሉኝ። ገባሽ? ያንኑ ብር ነው ያሉኝ። እየተረዳችሁኝ ነው? እየቀበጣጠርኩ ይሆን አላውቅም። ብቻ ውስጤ ሰላም ስላልሆነ እኛ በጣም እየተረዳንሽ ነው። ግን አንቺ ተረጋግተሽ ሳታለቅሺ ንገሪን። በቃ እኛ የምንፈልገው ህዝቡ እየተረዳሽ ከታች እየጻፈ እኮ ነው ማለት ነው። ያለ ቀጥይ እየሰማሽ። ከዛ እኔ ምን አልኳት መሰለሽ? ድምፁን መስማት እፈልጋለሁ እና ለምን ድምፁን አላሰማሽኝም? ለምን አንተን አላልሽም ስላት፣ ቆይ እሺ በሌላ ሞባይል እየቀዳኋቸው ላውራ አለችኝና መልሳ እንዳልኩሽ 24 ሰዓት አሉ ኦንላይን ላይ። መልሳ ደወለችላቸው። ከዛ ማንን ነው የምትፈልጊው? አቤሉ ብሸት፣ የሚያውቀው ራሱ ሊጽፍ ይችላል። አቤሉ ብሸትን ወደ 200 ከዛ በላይ ይሆናሉ ጫጫታቸው ልጆች እዛ ያሉት ማለት ነው። ተፈልጎ ነው አቤሉ ብሸት ተብሎ ተፈልጎ ከልጆች መሀል አዋራት። ምን አላት? ሊቢያ ላይ ነኝ ያለሁት እየገረፉኝ ነው ብሎ አላት። ግን የመጀመሪያ ቀን ስለሆነ አልመቱትም። በሁለተኛው ቀን ነው የመቱት።
በቪዲዮ እንትን ብለው ማለት ነው። እና ቀርታ ልካልኛለች ልልሽ ፈልጌ ነው። አሁን እሱን እየጠየቀች ድምጻቸውን ቀርታ ልካልኛለች አለኝ እኔ ልካልኝ። ሲቀጥል ደግሞ አሁንም መረጃ ከፈለጋችሁ እኔ በሌላ ሞባይል እነሱን እያወራው እየቀዳሁኝ አሁንም ታሜኮ አሁን ያለሽ የሪከርድ ያረግሽውን ከዚህ በፊት እዚህ ጋር ሰሚኝ እሱ ደግሞ እንዴት ላውጣውሽ ንገሩኝ። እዚህ ላይ ነው ያለው። ያስወጣሽ ከሆነ ባዮ ላይ የኔ ዋትስአፕ ቁጥር አለ ለኔ ላኪውና አንቺ ዙረሽ ነው እኔ ያሰማቸዋለሁ ከዚህ ዋትስአፕ ላይ። አዎ ባዮ ላይ ዋትስአፕ ቁጥር የሳሪም አለኝ የሳሪም አለኝ እኮ ጽፌላት ላኪላት ለሳሪ ላኪላት ለሳሪ በቃ ላኪላት እሷ ታሰማናለች። በነገራችን ላይ አዲስ አበባ ውስጥ ራሱ ታስታውሳላችሁ አይደል? እንደዚህ ታግቻለሁ ብሎ ባልየው ሚስቱን ሲያሰቃያት የነበረው አላውቅም። እንትን ቲክቶክ ሰራለሁ እና ቲክቶክ ሰራለሁ እንጂ እንደዚህ በቪዲዮ ወጥቼ አላውቅም። የመጀመሪያዬ ነው። ሳሪዬ ችግር ስለያዘኝ የመጀመሪያዬ ነው። እሺ ላኪላት ለሳሪ። አይ ሰዎች እናውቃታለን ስላሉ በውስጥ እኮ ቲክቶክ ነው የምሰራው። ቲክቶክ ሰራለሁ። አይ አይደለም እና ምናልባት ከዚህ በፊት ላይቭ ገብቶ ነበረ እና እናውቃታለን ብለው በቅዱስ ሚካኤል ስም ምን ልሆን ገብቼ ማለት እንደዚህ ልጆች ላይቭ ላይ ምናምንማ እገባለሁ። እንደዚህ ግን እንደዚህ የእርዳታ የመጀመሪያዬ ነው። የእርዳታ እንደዚህ ለምን ታዲያ አሁን ወደ አንቺ አትልክልሽም? እሺ ቆይ ጋይስ ቆይ ሳሪዬ ጨርሽ ውዴ። ይኸውልሽ እንደዚህ ቪዲዮ ከልጆች ጋር እንደዚህ ላይቭ ላይ ከልጆች ጋር አወራለሁ። ቲክቶክ ሰራለሁ ግን እንደዚህ በእርዳታ እንደዚህ ወጥቼ አላውቅም። አይ እንደዛ ሳይሆን ከሰው ጋር ምናምን እንደዚህ ሰዎች የሚረዱ ነው እነሱ ጋር እንትን ብላ በጣም ስታዝን ምናምን አይተናታል ምናምን ብለው አይ የተሳሳተ ነው። ተመሳስዬባቸው ነው። አይ ፔጁ ምናምን ያንቺ እንደሆነ ስክሪንሻት ምናምን ልከው ነው በዛ። እስኪ ላኩልሽ ምን ሳረግ ይሆን እንደምመብራል አይደለም። አይ ላይ ብላ አሁን ቅድም አልገባም አልሽኝ ገብተሻል ያለ ለዛ ነው። እሺ ኦኬ ኤኒዌይስ አሁን አለኝ እኮ ላይቭ አለኝ የራሴ። እሺ አሁን ደውይልኝ አስተምኝ ደውይና እሺ ጥያቄዎች መልሽ። እሺ ኢማራት ከመጣሽ ስንት አመት ሆነሽ? እኔ ቅድም ለሳራ ያልኳት እኔ ያጅማ ልጆች ራሱ ያቁኛል። ኖ ያውልሽ ኤልሲ ያውልሽ ስንት አመት አረግሽ ስልሽ ይሄን ያክል አመት ብቻ አመቱን እንጂ አጅማን ቻርጃ ስለሚያውቁሽ ስንት አመት አደረግሽ? 2 አመት ሰርቼ ገባሁኝ። ገብቼ አሁን ሳሪዬ እንደውም ልብስ ገዝቼሻለሁ የዛሬ አመት አካባቢ። ኤልሳ እሺ ማሬ እኔ ጠየቁሽን ጥያቄ ኢማራ አሁን ለምሳሌ መሲ ዱባይ ከመጣች ስንት አመት አረግሽ ካልሽኝ 6 አመት ልክ እንደሚባለው አንቺ ደግሞ ዱባይ ከመጣች ስንት አመት ደርሼ ነው የመጣው? 6 ወርሽ ቆይ አንዴ 6 ወርሽ አይደለ? ቆይ አንዴ በቃ እሱ እችን መልስ ነው የፈለው 6 ወር መጣሽ። አሁን ልጅሽ እንደታገተ በኢሞ የነገሩሽ ቀጥታ ልጅሽ ነው ላንቺ ይሄንን ቮይስ የላከው ወይስ ደግሞ ወደ ኢትዮጵያ ተልኮ ነው ቮይስ ወዳንቴል? እዚህ ጋር እሺ አንዴ እሺ ላብራራልሽ። ቀደም ሳርዬ ጀምራ ነው ያቆመችው። ይኸውልሽ እኛ ጋር ዋይፋይ የለም። ዋይፋይ ስለሌለ ጽፈው አጎትየው ጽፎ እኔ አላየሁትም። ድንገት ወደዚህ ስመጣ ሚሴጁ ገባልኝ ያጎትየው ማለት ነው። እንደውም ሰድቦ ነው ምን እያየሽ የምታልፊኝ ብሎ ምናምን። ከዛ በኋላ እሱ ማግኘት አልቻልኩም። እኔን አታገኝኝም የሚል ሚሴጅ ላከልኝ። እኔ ያለሁት ወልቂጤ አልፌ ነው። አርጅ ሊዘጋብሽ እንትን በይዋ። ሄሎ ሰላም እንዴት ነሽ? ሰላም ነው። መሲ ነኝ። ፍሬህይወት ነሽ? እሺ እንትን አቤልን ፈልጌ ነበረ። አቤልን ፈልጌ ነበረ። መሲ ማነች? እኔ ከዱባይ ነው የምደውልሽ። አቤልን ፈልጌ ነበር። አንዴ አቤል እኔ ጋር የለም። የት ነው? ዛሬ አላገኘሽውም? ከዱባይ እኔ ፈልጌን ማን ተፈሽ ነው? እኔ ተቀብዬ ነው ማሬ፣ ከኤልሳ ተቀብዬ ነው። አቤልና አንዴ አውሪው ብላኝ ነውና አቤልን ፈልጌ ነበር። ታዲያ ኤልሳ ምንም ነገር አልነገረችሽም? ኤልሳ ተቀበልሽ ስልኬ?
አይ በዚህ እሱን ታገኛለሽ ስላለችኝ ነው የደወልኩልሽ። በዚህ ስልክ እኔ ያለሁት አዲስ አበባ ነው። እሺ ያለው ሌላ ሀገር ነው። ስለዚህ ታራቱ ታገለ እንዴት ብሬን ጠይቂያት ይችላል። የት ሀገር ነው ያለው? እንደዛ አዎ ማሬ ከሷ ነው የተቀበልኩትኝ። እሱን ማግኘት ትችያለሽ ብላኝ የተቀበልኳትኝ። በርግጥ የዛሬ 15 ቀን ምናምን ነው ቆይቻለሁ ከተቀበልኳትኝ። ሄሎ ወይ እናት አይሰማም? እሺ ስልክ ያለው ሊቢያ ነኝ ብሎ እየደወለልን ነው ለኛ ለራሳችን። መቼ ነው የደወለሽ? በሊቢያ ቁጥር ነው የደወለልሽ? አዎ በሊቢያ ቁጥር ኤልሳም ታውቃለች። ደውለሽ እሷንም ማናግራት ገንዘብ አዋጡ የተባለ ገንዘብ እየፈለግን ነው። እኛ አሁን ችግር ላይ ነን ያለ ነው። እሱ እዛ ተይዞ እነሱ ራሱ ደላሎቹንም አዋርተናል። ኤልሳም ታውቃለች። መቼ ነው የደወለሽ? እዛ ሆኖ ነው ደውሎ ለኛም የነገረን። እሺ የደወለበት ቁጥር አለ? ሊቢያ ሆኖ የደወለበት ቁጥር? አዎ ቴሌግራም ላይ እስቲ አሁን ቴሌግራም ላይ ብትገቢና አሁን ነው እዚሁ እያለ ልትነግሪ ትችያለሽ የሊቢያ ቁጥሩን? ኤልሳ ከሰማሽ ስንት ጊዜዋ ነው በያትማ? ኤልሳ ታዲያ ኤልሳ ከነገራችኋት ስንት ጊዜው ነው? ሁለት ቀን ትናንትናና ዛሬ ነው በቃ እኛም እንትን እያለን ያለ ነው። ኦኬ እሺ የሊቢያ ቁጥሩን ትሰጪኛለሽ? አንቺ ነሽ የነገርሻት ይባል የሊቢያ ቁጥሩን ትሰጪኛለሽ? 218 ቆይ ፕላስ 218 91 62 95 235 ኦኬ እሺ ያናገሩሽ ልጆች ደላላ ስለመሆናቸው መረጃ አለሽ? ደላሎች ነው የሚሉት። እኛም እኮ አናውቅም፣ ሲያወሩን ብቻ ነው እና እየገረፉ ሲያሳዩኝ ነው ማውቀው እኔ። እየገረፉት ያሳዩኝ ነው። አቤልንም አዋርቼው እየቀጠቀጡኝ ነው። ገንዘብ 1,300,000 ብር አምጡ እያሉ ነው። ኦኬ በቪዲዮ ነው እየገረፉት ያሳዩሽ ላንቺ? 1,450,000 ነው። አጠቃላይ ስንት ብር ጠየቋችሁ? 1,300,000 በዶላር 8,500 ማለት ነው። በዶላር ነው። አመሰግናለሁ። ችግር የለም። የበለጠ ደግሞ ኤልሳ ጋር ደውይላት እና ጠይቂያት። እሷ ምን የምታውቀው ነገር አለ አንቺ ከነገርሽኝ በተጨማሪ? ምንም አታውቅም። ግን እኔ አሁን አንቺን አላውቅሽም። ቀጥታ ደውለሽ ነው እንደዚህ ያልሽኝ። ኤልሳ ጋር የምትግባቡ ከሆነ ደግሞ የበለጠ እንድታወሩ ነው ማለት። የበለጠ ማለት ስንት ቀን ሆነው እሱ ከቤት ከወጣ? እኮ ውክልና የሚሰራ ከሆነ ከዚህ አጽፌ አስገባለሁ፣ ወደዛ ልካለሁ። አስገቢና 500,000 ብሩን ስጪ። እኛ ደግሞ ቅድም እንዳልንሽ 100,000 ብር የሚሆን 50,000 ብር የሚሆን መጀመሪያ ያንን ነገር ስታደርጊ እኛ እንሞላልሻለን ተባብለናል። ነው አላለም? ስለዚህ መጀመሪያ 500,000 ብሩን ስጪ። እሺ በቃ ያው ሰኞ ላሉት አይደርስም። እነሱን ደግሞ እስኪ ወደ ድንግል ማርያም እኔ አላሰባስም። ሊቢያ አላሰባስም። እሷ በደንብ ታውቃለች፣ ተነጋግረናል። መጀመሪያ ያንን 500,000 ብር እሷ እንዳለችው ቤቷን አሂዛ ውክልና ሰጣ። የተነጋገርነው ለዚህ ነው። 500,000 ብሩን ሰጣ። በኤምባሲ ውክልና ትሰጥና ያ ውክልና እንትን ብሎ
ቤቱ በብድር የሚበደር ከሆነ ስንት መቶ ካሬ ሜትር ነው? 400 ካሬ ሜትር ያው 400 ስለዚህ እንደዛ ታርግ። ወለዱ ብዙ ይሁን ችግር የለም። እንደዛ ነው የተነጋገረው። ይሄን ታረጋለሽ? እሺ ሳርዬ፣ እሺ እኛ እንደውላለን። እንርዳት የምትሉ ደግሞ ይሄው እርዷት ኤልሳን። እሺ ጋይስ፣ ሊረዱሽ የሚፈልጉ ፎሎ አድርጉና በውስጥ እርዷት። ይፈልጋሉ። እሺ ሆነ ሸክም ነገር ስላወራውሽ ራሱ ቀሎኛል። ችግር የለም። ሊረዱሽ ሊያግዙሽ የሚፈልጓሉ። ይሄው እነሱ ደግሞ ልንረዳት እንፈልጋለን እያሉ ነው። እንዴት ያግዙኛል? ሳራ ባንቺ ዙሪያ ካልሆነ እንዴት ኖ? ይሄው አንቺ ባለቤቷ እኮ አለሽ አንቺ። እንዴት ነው ሊረዱኝ የሚችሉት? አላውቅም። ማን እንደዚህ አይነት ነገር አካውንትሽን በመላክ ነው ውዴ፣ አካውንትሽን በመላክ ባለቤቷ አለሽ እንዴ? አካውንትሽን ልካሽ እርዱ ይበይ። እኔ ግን ያንቺን ማግዝሽ ምረዳሽ ልጁ ጋር ደውዬ በእርግጠኝነት ትክክለኛ መረጃ ያንን ሳይና አንቺ 500 ሺህ ብር አስገብተሽ ሲሆን ብቻ ነው ምረዳሽ። እሺማ እሺ፣ አዎ ያንን አውርተሽ አንቺ 500 ሺህ ብርሽን አስገብተሽ የቀን ጊዜ ገደብ ተሰጥቶሽ እኛ ስልኩ ሰርቶልን እንዳልሽው 24 ሰዓት ኦንላይን ናቸው አውርተናቸው። አሁን ደግሞ እንረዳሻለን እንዲሁ ነሽ ሲያይሽ እናግዝሻለን የሚልሽ ሰው ካለ ይሄው አካውንትሽ ስልክ ቁጥርሽንም ስጪ። ያ እዚህ ላይ ጻፍ ንገሪያቸው። ስልክ ቁጥርሽን ተናገሪ ማለት ወይ አግዙ። ስልክ ቁጥሬ እሺ 050 39 74 165 ኦኬ 050 39 133 ጥሩ ካራስ ጽፈሽዋል። ልድገምልሽ 050 የሚራዱሽ ናቸው የሚይዙልሽ። እኔማ ስልክሽ አለኝ እኮ እኔና አንቺ እኮ ተነጋግረናል እኮ እንዲሳቡ ልድገምልሽ 050 ልክ ነው። ማገዝ የሚፈልጉ እንዲያግዙሽ ነው ማሪ። እሺ 050 አይ ስህተት ከሆነ ብዬ ነው 050 39 74 133 በቃ። ስለዚህ ማገዝ የምትፈልጉ እሷ እውነቷን ነው እናግዛታለን የምትሉ ይሄው በዚህ ስልክ ቁጥር አግዟት ጋይስ። እሺ ይሄው ስልክ ቁጥሯን ሰጣለች፣ አካውንቷንም ትሰጣለች። ስለዚህ አካውንቷንም ትሰጣችሁና ታግዟታለች። የሚሆነው ሌላ ነገር ነው፣ ሌላ ንጽጽር ነው የምናደርገው። እሷ ያንን ብር አምጥታ ይዟ በትክክለኛ በመረጃ እዛ ውስጥ ካለና ከሰጠች እኔ አግዛታለሁ፣ ችግር የለብኝም፣ አግዛታለሁ። እናት ናት፣ እዚህ ነው ችግር ያለችው፣ ሰራተኛ ናት፣ ብዙ ጉድ ውስጥ ነው፣ ብዙ ችግር ውስጥ ነው ያለችው፣ አግዛታለሁ። ግን እኔ ራሴ የማመጣውን መረጃ የምጠይቃትን መረጃ ካሟላች ብቻ ነው። ጨርሰናል። እሺ ሰብዬ ችግር የለም። እንትን በቃ ቁጥሬ ይበቃል ነው ወይስ እንትኑንም ልጻፍላቸው? ማማዬ ለአንቺን መርዳት የሚፈልግ ሰው እስካሁን አውርቶሻል። ችግር የለም። እስቲ የሚረዳሽ እናየዋለን። እሺማ እሺ ሳርዬ እንግዲህ አይዞሽ እህት አለም እንግዲህ ባካችሁ እውነት እኔ ከልቤ ለድንግል ማርያም ሳርዬ አይዞሽ ለዝጉራ ማርያም አልሽ ዛሬ በዳንድ ሄጄ አልቅሻለሁ። ግን አንቺን አገናኘች ራሱ ከታች ብዙ ማለት እንርዳት የሚሉ ስላለ በቃ እነሱ አሁን ቁጥርሽን ስለሰጠሻቸው ይደውሉልሻል እና አዲስ ነገር ካለ እንግዲህ ደግሞ አሳወቅን። እኛ ማለት በጉጉት እንጠብቃለን። አንቺ ምን ስትሰጫችሁ ምን እንደሚሉሽ ምናምን ያው ኢንሻአላህ በሰላም እንግዲህ ልጅሽን አቅፈሽ ይሄንን ጉዳይ እንጨርሳለን ኢንሻአላህ። እሺ ሀይት አይዞሽ አብሽር። እሺ እግዚአብሔር ይስጣችሁ። እውነት መቤት ይርዳችሁ። ወይ ደግሞ ቪዲዮ ላኩልሽ፣ ቪዲዮ አርጋቸው ስታወሪ እሺ